ኪዳነ ምሕረት እናቴ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትስ ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንም እንኳ በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳርን እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ በቤተክርስቲያናችን አሁን ያለንበት ወቅት የአበባ ወራት ወይም ዘመነ ጽጌ ተብሎ ይጠራል። በዚህ ወራት የእመቤታችንና የተወደደ ልጇን የኢየሱስ ክርስቶስን ስደት በማሰብ ፈቃደኛ የሆነ ሰው ይጾማል፣ ማህሌት ይቆማል። የሚታሰበውም የዚህ ሰሞን ምስጋናም የአበባ ምስጋና ወይም ማህሌተ ጽጌ ተብሎ የሚጠራበት ወራት ነው። እንግዲህ እግዚአብሔር ስነ ፍጥረትን ከፈጠረበት ዓላማ አንዱ አሁን እንደምንማረው በስነ ፍጥረቱ እንድንማርበት ነው። እግዚአብሔር ፍጥረታትን የፈጠረበትን ዓላማ አባቶቻችን በሁለት ምክንያት ነው ይላሉ። አንደኛ ለምግበ ስጋ ለምግበ ነፍስ ነው እግዚአብሔር የፈጠረው ፍጥረታትን። ለምንና ለምን? ለምግበ ስጋና ለምግበ ነፍስ። ለምግበ ስጋ አንደኛ ያው ምንበላውን እንድንበላ ነው ከፈጠረው ፍጥረታት ውስጥ ለምግበ ስጋ የሚባለው። ለምግበ ነፍስ የሚባሉ ደግሞ አሉ፣ ለመንፈሳዊ ነገር የሚውሉ አሉ። ለስጋ ብቻ ሳይሆን ለነፍስም የሚጠቅሙ ዕጣኑ፣ ዘቢቡ የመሳሰሉት ሁሉ ለመስዋዕት ለቤተ መቅደስ አገልግሎት የሚውሉ ምግበ ነፍስ ተብለው ይጠራሉ። ስለዚህ ለምግበ ስጋ ለምግበ ነፍስ እግዚአብሔር ከፈጠረው ፍጥረት ውስጥ የማይጠቅም አንድም ፍጥረት የለም። አሁን እኛ አንዳንድ ፍጥረታት ስናይ እንደው እግዚአብሔር ምን ነው ይሄን ቢተወው ምንለው ፍጥረት የለም። አንዳንዴ ትላትሉ ምናምን ስታይ ሲዘገንነን ይሄን ቢተወው ምን ችግር አልነበረውም። ግን ለኛ ላይ ጠቅመን ይችላል እንጂ ያ በጣም የምንጠላው የምንጸየፈው ነገር ሳይቀር ለዚች ምድር ያስፈልጋል ያስፈልጋል ለኢኮሲስተሙ ያስፈልጋል። እግዚአብሔር በጣም የሚዘገንኑ እኛ ስናያቸው የሚያጸይፉን ትላትሎች ሳይቀር ዓለም በዚህ አሁን በምትኖርበት ሁኔታ እንድትኖር በጣም ያስፈልጋል። እንግዲህ ስነ ፍጥረት አንዱ ትርጉሙ ነው። ስነ ፍጥረት ማለት ቀጥታ ሲተረጎም የፍጥረታት ውበት ማለት ነው። ስነ ፍጥረት ማለት ሁለተኛ ስንአ ፍጥረት ይባላል። የፍጥረት መስማማት ይባላል። ስለዚህ እግዚአብሔር እኛ መካከል ራሱ የፈጠረው የምግብ ትስስር የፉድ ቼን የሚባለው አንዱ አንዱን ይበላል፣ አንዱ ያደረገውን ሌላው እየተቀበለ የሚያደርገው ነገር በሙሉ በፍጥረቱ መካከል እግዚአብሔር ቃል ኪዳን ሰርቷል። ስለዚህ የማያስፈልግ ፍጥረት የለም። እኛ የምንተነፍሰው ተክሎች ይስባሉ፣ ተክሎች የሚተነፍሱትን እኛ እንስባለን። እኛ አሁን የሰው ልጆች ምቀኝነት ይዞን እስቲ ተክሎችን አፍነን ለመግደል ብለን አንተነፍስም ብለን አፍና አፍንጫችንን ብናፍንስ እኛው ነው የምናልቀው አይደለ? ስለዚህ አስተሳስሮናል እግዚአብሔር። አንዳችን ያለ አንዳችን መኖር እንዳንችል አድርጎ ነው የፈጠረን። ይሄ ስንአ ፍጥረት የፍጥረት መስማማት ይባላል። እና ስነ ፍጥረቱ የተፈጠረው ውስጥ አንድም የማይጠቅም ነገር የለውም። ክፉ የምንለው ፍጥረት የለም። ግኖስቲኮች ብለን የምንጠራቸው መናፍቃን የሆነ ሰዓት ተነስተው ክፉ የሆኑትን ነገሮች የፈጠረው የጨለማው አምላክ ነው እግዚአብሔር አይደለም ብለው ያስተማሩ ነበሩ በቤተክርስቲያን። ግን ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። የተፈጠረውን ፍጥረት ሁሉ የፈጠረው እግዚአብሔር ነው። ንብን የፈጠረው ማን ነው? ዝንብንስ ቀዘቀዛችሁ? ዝንብንስ የፈጠረው ማን ነው? እግዚአብሔር ነው። የዝንብ ጌታ ብለው የሚያመልኩ አሉ። ብኤልዜቡል የሚባል ቃል አልሰማችሁ? ብኤልዜቡል ማለት የዝንብ ጌታ ማለት ነው። የዝንብ ፈጣሪ ያለው ብለው ያምናል። ግን ዝንቡንም ንቡንም ትሉንም የሚጠቅመውን የማይጠቅመውን የሚመስለንም የፈጠረው ማን ነው? እግዚአብሔር ነው። የማይጠቅም ፍጥረት የሁሉ ገዢ ነው እግዚአብሔር። እስራኤልን ነፃ ለማውጣት በግብፅ ብዙ መቅሰፍት አውርዷል ነበር። 10 መቅሰፍት ያወረደባቸው መንገዶች ስታዩት መቅሰፍቱን ማውረድ ብቻ አይደለም የፈለገው። በእስራኤላውያንም በግብፃውያንም አይምሮ ጣዖት አምልኮ ነበረ። እንግዲህ እስራኤላውያን
ማነው ግብፃውያን የማያመልኩት አይነት እንስሳ የለም። ጥጃውንም ያመልካሉ፣ ድመቱንም ውሻውንም ያመልካሉ። የውሃ አምላክ፣ የዝንብ አምላክ፣ የምን አምላክ እያሉ ለየራሱ ፈጥረው ነበር። ለዚህ ነው እግዚአብሔር እስራኤላውያንን ከግብፅ ባርነት ነፃ ማውጣት ብዙም አልከበደውም። እስራኤልን ከግብፅ በቀላሉ አውጥቷቸዋል። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም አስቸግሮታል። ምክንያቱም ውስጣቸው ጣዖት አምልኮ ነበረ። ለዚህ ነው ሙሴ ዞር ሲልላቸው አምላካችን ብለው ከወርቅ ምንድን ነው የሰሩት? ጥጃ ነው። ለምን? ጥጃ አምላክ ነው የሚል አስተሳሰብ አላቸው። ለዚህ ነው እግዚአብሔር የእንስሳ መስዋዕት እንዲያቀርቡ ያዝ የነበረው። እንስሳ ያ ሁሉ ቢቃጠል ለእግዚአብሔር ምን ይጠቅመዋል? የእንስሳ ሽታ ምግብ አይሆነው ለሱ። ለምንድን ነው እንስሳ መስዋዕት እንዲሆን የፈለገው? እንስሳት አምላክ አይደሉም። የእንስሳት ፈጣሪ የእንስሳት አምላክ ማን ነው? ይሄንን እንዲረዱ ነበር እና በአስሩ መቅሰፍትም ስታዩ በውሃው ላይ ደም ሲያደርግ የውሃ አምላክ ብለው የሚያመልኩት ኃይል እንደሌለው የውሃ አምላክ ማን ነው? እግዚአብሔር። የዝንብ መንጋ ሲለቅ ዝንቡንም የሚያዘው ብኤልዜቡል አይደለም። ማን ነው? እግዚአብሔር። ሁሉን የፈጠረ ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ለመግቦት ለምግበ ሥጋ ለምግበ ነፍስ የተባለው እግዚአብሔር የፈጠረው ፍጥረት ሁሉ የማይጠቅም ፍጥረት የለው። ሁለተኛ ለአንክሮ ለተዘክሮ ነው ይላሉ አባቶች። ለአንክሮ ለተዘክሮ ማለት ደግሞ እግዚአብሔር መኖሩን እንድናውቅ ነው። እግዚአብሔር አምላክ መኖሩን በትክክል እንድናውቅ ነው። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ላይ የተናገረው ቃል አለ። ልባችንን በምግብና በመብል በደስታ ሲሞላው ይላል። ከሰማይ ዝናብን ሲያወርድልን ልባችንን በመብልና በደስታ ሲሞላ እግዚአብሔር ራሱን ያለ ምስክር አልተወም ይላል። እስኪ በሉ ራሱን ያለምን አልተወም። ወይ ያደገ ርሶ ዘእንበለ ሰማዕት። ራሱን ያለ ምስክር አልተወም እግዚአብሔር። ማለት መሰላችሁ እግዚአብሔር መኖሩን ምስክር ትቶልናል። ማን ነው የመጀመሪያው ምስክር ካላችሁ ምኑ ነው? ስነ ፍጥረቱ ነው። እግዚአብሔር መኖሩን የተፈጠረው ነገር ያሳያል። ዲዛይን አርጊውመንት የሚባለው አሁን እግዚአብሔር የለም ለሚሉ ሰዎች ከምናቀርበው በጣም ጠንካራው ማሳያ ስነ ፍጥረቱ ነው። ምክንያቱም ይሄ ዓለም በአጋጣሚ ነው የተፈጠረው ብሎ ማመን በጣም ከባድ ነገር ነው። በነገራችን ላይ እግዚአብሔር የለም ማለትን ያህል እምነት የሚጠይቅ ነገር የለም። አለ ከማለት የለም ማለት በጣም ይከብዳል። ለምን ካላችሁ አሁን እስቲ ይሄ ዓለም የሆነ ጊዜ በተፈጠረ ፍንዳታ ነው የተከሰተው ማለት ቀላል ነው ከባድ? እስቲ አሁን ከኔ ጀርባ እዚህ ስዕላት አሉ። እዚህ የተሳሉ ቆንጆ ስዕላት አሉ። ስዕሉ እንዴት መጣ ሲባል ድንገት ቀለም ተደፍቶ ተረጫጭቶ ነው የመጣው ቢባል ታምናላችሁ? ወይም እሺ ልንገራችሁ፣ አንድ ስፍራ ላይ ወረቀቶች አሉ። አንድ አዳራሽ ውስጥ በጣም ብዙ ነጭ ወረቀቶች አሉ፣ ቀለም ደግሞ አለ እና ያ አዳራሽ በሆነ መንገድ ፍንዳታ ገጠመውና ፈነዳ። ቀለሙም ተረጫጨ፣ ወረቀቱም ተረጫጨ። ልብ አድርጉ፣ ባዶ ወረቀትና ቀለም ነበር። በተፈጠረው ፍንዳታ ያ አዳራሽ ላይብረሪው ደግሞ ሊቀየር ይችላል ማለት ወረቀቱ ላይ ቀለሞቹ ተረጫጭተው መጽሐፍ ሆነው ያለቀለም መጽሐፍ ሆኖ ላይብረሪ ሆነ እና ይሄ ላይብረሪ ከየት መጣ ሲባል በፍንዳታ ብሎ ማመን ቀላል ነው ከባድ? እግዚአብሔር የለም ማለት ያለ እምነት የሚጠይቅ ነገር የለም። በነገራችን እኛ የተፈጠርንበት አፈጣጠር አሁን የሰው ልጅ እኛ ብቻ ነን በሁለት እግራችን ቆመን የማንደፋው ታውቃላችሁ። ባላንስ አድርጎ ሁለት እግር ኖሮት ቆሞ መሄድ የሚችል ሰው ብቻ። ሌላ ወንበር እንኳን በሁለት እግር ማቆም አትችልም። ቢያንስ 3 መሆን አለበት እግሩ። ሁለት ሆነን ሚዛናችንን ጠብቀን እንዴት ነው የምንኖረው? ሰውን ያህል የትንሹ ፍጥረት ግን ዓለምን እየገዛ ይኖራል። እንደኛ ደካማ ፍጥረት እኮ የለም። በጣም አቅም የለንም። ግን አራዊቱን አባረን እኛ ቤት ሰርተን አምሮብን እንኖራለን። እሑድ ልጆቻችንን ይዘን አራዊቱን አስረናቸው ቆልፈንባቸው ፎቶ እንነሳለን። አሁን ጥፍር ቢኖረው ኖሮ ሰው ሹል ነገር ቢኖረው እሺ፣ ግን ምንም ሳይኖረው በአይምሮ ብሩህነት ብቻ ከከዋክብት ስርዓት በላይ የተወሳሰበ ብሬን እኮ ነው ያለን እኛ እያንዳንዳችን። በጣም አስደናቂ እኮ ፍጥረት ነው። ቅዱስ አውግስቲኖስ የተባለ አባት ሰዎች አስደናቂ ፍጥረታትን ለመጎብኘት ተራራ ለተራራ ይንከራተታሉ፣ ግን ትልቁ አስደናቂ ፍጥረት ማን ነው? እስቲ ቁጭ ብለህ ራስህን ጎብኘው ይላል። ምንም ሳትከፍል የመግቢያ ዋጋ ሳትከፍል ቁጭ ብለህ የራስህን ሰው አሻራ እንኳን የማይደግም አምላክ እኮ ነው እግዚአብሔር። ዲዛይን የማያልቅበት አምላክ እኮ። ሕፃን ልጅ በማህፀን አርግቶ ጽንስ አድርጎ 9 ወር ቆይቶ ወጥቶ ያ ሕፃን እየዳኸ ከመሄዱ በላይ ምን ታምራል? ማስተዋል ከቻ አሁን እኛ ተአምር የምንለው የሆነ ጋኔል ሲጮህ ምናምን ነው አይደል? ወይ የሆነ ሰው ሲፈወስ፣ እሱ እኮ በጣም ትንሽ ነገር። እኛ ራሳችን ተአምር እኮ ነው።
ግን አይመስለንም። ውሃ ዝናብ መዝነቡ የምድር ይሄ ሁሉ ተአምር የእግዚአብሔር ስራ ነው እና መግቦቱን ብቻ አይደለም ለአንክሮ ለተዘክሮ አባቶቻችን እግዚአብሔርን ሲያደንቁበት ኖረዋል። ስነ ፍጥረቱን ብቻ እያዩ ግሩም ድንቅ ያንተ ስራ እያሉ በስነ ፍጥረት ብቻ ሌላ መጽሐፍ ቅዱስ ሳያነቡ የፍጥረቱን ውበት እያደነቁ እያንዳንዱ አንዱን ነገር ያስቀደመበት አንዱን ያስከተለበት የፈጠረበት ቅደም ተከተል አመጣጣችን ይህን ብቻ በማየት እግዚአብሔርን ያከበሩ ያገኙ ያናገሩ አሉ። በጣም ብዙ ቅዱሳን ታሪክ ላይ ስታዩ በስነ ፍጥረት ብቻ ከእግዚአብሔር ጋር መገናኘት ይቻላል። ከእግዚአብሔር አብርሃም በፀሐይ ብቻ ነው ያገኙ። ተናበበኒ አምላከ ፀሐይ ብሎ የፀሐይ አምላክ አናግረኝ ብሎ በፀሐይ የፀሐይን አምላክ አገኘ። ፈያታዊ ዘየማን በፀሐይ ነው። ቅዱስ ያሬድ የተማረው በምንድን ነው? በትል ነው። 7 ጊዜ ወደዛ ወደዚህ ስትወርድ ስትወጣ ሲያያት እንዲህ ገርሞት በሷ ወደ ትምህርት ቤት ተመለሰ። አሁን እኛ ብንሆን በሆነ ወረቀት ነገር እናወርደውና ከስር ጭፍልቅ ነው አይደል እናረው ምን ትመላለስብኛለች ማለት በትል ተምሯል። ስነ ፍጥረቱ እያንዳንዱ ክርስቶስ ምን አለ? እያንዳንዱን ነገር ተማሩበት፣ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። እነማ ሰማያት ሌላ ጥቅስ ሳፈልግ ሰማይን እያየ የእግዚአብሔርን ክብር ታያለ። ምድርን እያየ እጽዋቱን እያየ የሰማይ ወፎችን ተመልከቱ፣ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። መጽሐፈ ምሳሌ ላይ ደግሞ ጉንዳኑን ሳይቀር ተመልከት። ወደ ገብረ ጉንዳን ሂድ፣ ወደ ጉንዳኖች ሂድ፣ እንዴት እንደሚሄዱ እንዴት እንደሚሰማሩ እንዴት እንደሚወጡ እንዴት እንደሚገቡ ተመልከታቸው። በስነ ፍጥረቱ ውስጥ እግዚአብሔር በጣም ብዙ ትምህርት አስቀምጦልናል። አሁን የምናከብረው የምናስበው ወራት ላይ ደግሞ ዘመነ ጽጌ ነው፣ የአበባ ወራት ነው። በዚህ ሰሞን ስሙን የምናነሳው አባት በአበባ ምክንያት ወደ ክርስትና የመጣ አባት ነው። አባ ጽጌ ድንግል ይባላል። አባ ጽጌ ድንግል መጀመሪያ አይሁዳዊ ነበር፣ የአይሁድ እምነት ተከታይ ነበረ። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ላይ የተጻፈ ቃል አለ። ከእሴይ ስር ቁጥቋጦ ያፈራል የሚል ስለ አበባ የተነገረ ቃል። በዚህ ቃል መነሻነት ክርስትና እውነት ይሆን እንዴ እያለ በጣም አይምሮ ይረበሽ ነበር። በኋላ በጫካ ውስጥ የእመቤታችን ስዕል በአበባ ተከባ ተመለከተ። ይህም ሁለተኛ ምልክት ሆነው። ሶስተኛ አባ ዜና ማርቆስ የተባሉ አባት ቅዱስ አባት የመጽሐፍ መምህር የሆኑ ብሉይንም ሐዲሱንም በደንብ የተማሩ ነበሩ። አገኙት፣ አስተማሩት፣ ክርስትናን ተቀበለ። እጅግ በጣም ውብ የሆነ የምስጋና ጸሎት ደረሰ። የእሱ ስም አባ ጽጌ ድንግል ተባለ፣ አበባ ተባለ ማለት ነው። የደረሰው ድርሰት ደግሞ ማህሌተ ጽጌ ተባለ። ስለዚህ አበባ ለሱ ልክ አብርሃም በፀሐይ ክርስቶስን እንዳገኘው፣ ፈያታዊ ዘየማን በፀሐይ እንዳገኘው፣ ሌሎቹም ቅዱሳን በተፈጥሮ እንዳገኙት የአባት ደግሞ አበባ መመለሻ ሆኖታል ማለት ነው። ምንድነው አበባ ውስጥ እኛ አበባ ስናይ ምንድነው የምንማረው ነው? አምላካችን ኢየሱስ ክርስቶስ አበቦችን ተመልከቱ አለ። የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቷል። አበባ ስናይ እንደ ክርስቲያን ከአበባ ውስጥ የምንማራቸው በጣም ብዙ ትምህርቶች አሉ። የመጀመሪያው ነገር አበባ ባየን ጊዜ የምናስታውሰው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ አበባ ተብሎ ይጠራል። በብዙ ስፍራ በብሉይም በሐዲስም አምላካችን ኢየሱስ ክርስቶስ አበባ ተብሎ ይጠራል። ለምሳሌ በአንድ ወቅት የሙሴ ወንድም አሮን በክህነት ያገለግል ነበር። እዚህ ኦሪት ዘኍልቍ ላይ ምዕራፍ 23 ታገኙታላችሁ። ኦሪት ዘኍልቍ ላይ አመፁበት ይላል። እንዴት እሱ ካህን ሆኖ ወንድሙ ንጉሥ ሆኖ ያስተዳድረናል፣ ከነሱ ውጭ ሰው የለም ወይ ብለው ቤተ ክህነቱም ቤተ መንግስቱምማ ከአንድ ቤተሰብ አይሆንም ብለው አመፁባቸው እስራኤላውያን እና አመፁ። ቆሬ ዳታንና አቤሮን የተባሉ ሰዎች ማይጠንት ሰርተው ልብሰ ተክህኖ ለብሰው መቅደስ ገብተን እናጥናለን አሉ። ክህነት ደግሞ የሚሰጠው ከማን ብቻ ነው? ከእግዚአብሔር። ልብሰ ተክህኖ መልበስ ሰውን ካህን ያደርገዋል? አያደርገውም። ገብተው እናጥናለን ሲሉ መሬት ተሰንጥቃ ዋጠቻቸው ይላል። በህይወታቸው ሳሉ ሲኦል ወረዱ ይላል። በጣም የሚያስደነግጥ ነው ማለት። በህይወታቸው በስጋ በነፍሳቸው በስጋ ሲኦል ወረዱ። ከዚያ ሙሴና አሮን ተንበርክከው የዋሆች ስለሆኑ እባክህ ማረው ይህንን ህዝብ ይቅር በለው ብለው ያንን መቅሰፍት አስቆሙ። ከዚያ በኋላ እግዚአብሔር ሙሴ ለወንድሙ አድልቶ አሮንን ለክህነት እንዳልሾመውና እግዚአብሔር ራሱ ክህነትን ለአሮን እንደሰጠ ማሳየት ፈለገ። ስለዚህ ለሙሴ ምን አለው? ከ12 የእስራኤል ነገድ 12 አብትር ወይም በትሮች ሰብስብና ከቤተ መቅደስ አሳድር አለ። ከዚያ በኋላ ከ12 ውስጥ አብቦ የተገኘው
ማን ካህን እንዲሆን እንደመረጥኩ ይታወቃል አለ። ከሌዊ ነገድ የሆነው የአሮን በትርም አብራ ገብታ ነበር። ሳይተክሏትና ውሃ ሳያጠጧት የአሮን በትር ምን ብላ ተገኘ? ለምልማ አብባ ተገኘች። አሁን በአዲስ ኪዳን መነጽር ስንመለከተው ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ማን ነች? እመቤታችን ነች። ያቺ ያለ ወንድ ዘር ሳይተክሏት ውሃ ሳያጠጧት ማለት ያለ ዘራ ብእሲ፣ ያለ ሩካቤ፣ ያለ ሰስሎተ ድንግልናዋን ሳታጣ ሳታገባ ሳይተክሏት ውሃ ሳያጠጧት እውነተኛውን አበባ ያፈራችው በትር ማነች? እመቤታችን ነች። የአበባ ደግሞ ማን ነው? አምላካችን ኢየሱስ ክርስቶስ አበባ ነው። እንግዲህ አበባ እንደየእንትኑ ትርጉም አለው አይደለ? ክርስቶስ ምን አይነት አበባ ነው? እንግዲህ አበባ ስናይ ቀለሙን እያየን ነው አይደለ? ይሄ አበባ ለምሳሌ ቀይ አበባ ለምንድን ነው ትርጉም? እንደማያውቃቱ ቀይ አበባ ለዚህ ነው፣ ነጭ አበባ ለዚህ ነው ምናምን ይባላል አይባልም? ይባላል። በቤተክርስቲያናችን አምላካችን ኢየሱስ ክርስቶስ አበባ ነው። ምን አይነት አበባ ነው? ነጭም አበባ ነው፣ ቀይም አበባ ነው ክርስቶስ። በዚህ ሰሞን እንዘ ታቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭም በሉ እስኪ ቀይም አበባ የሆነ ልጅሽን እንዳያሽው ወደ እኔ ነይ። ወደ እኛ ትምጣለን እመቤታችን። አሁን ሰው አበባ አቅፎ ሲመጣ ደስ ይላል አይደል? ይላል። እና አባ ጽጌ ድንግል ምንድን ነው የሚለው? ነጭም ቀይም አበባ የሆነ ልጅሽን እንደታቀፍሽው ሕፃንሽን ለሕፃንኪ ሕፃንሽን እንደታቀፍሽው ወደ ቤተ መቅደስ ገባሽ። በዕለተ ተአምር ወንጽ፣ በተአምርና የንጽህና ቀን የሚባል የመንጻታቸው ወራት በተፈጸመ ጊዜ እመቤታችን ክርስቶስን ታቅፋ ወደ ቤተ መቅደስ ሄደች ይላል የሉቃስ ወንጌል። ስምዖን ተቀበላቸው። እንዴት ነበረ አቅፋው ስትገባ ወደ ቤተ መቅደስ? መቅደስ የገባሽው አለ ነጭም ቀይም የሆነ ምንን ታቀፈሽ ነው? አበባ ታቀፈሽ። ነጭም ቀይም አበባ ማን ነው? አምላካችን ኢየሱስ ክርስቶስ ነው። እሱን ይዘሽ እንዘ ታቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭም ቀይም አበባ የሚባል ልጅሽን ይዘሽ በዕለተ ተአምር ወንጽ፣ በተአምርና በንጽህና ቀን ወደ ቤተ መቅደስ እንደገባሽው ርግቤ ሆይ ወደ እኔ ወደ ኃጢአተኛው ወደ እኔ ነይ እያለ ከሚካኤል ጋርና ከገብርኤል ጋር ወደ እኔ ነይ፣ ወደ ሁላችን ትምጣለን እመቤታ። እንዴት ነበር እስቲ አሁን ቤተ መቅደስ ሲገባ ክርስቶስ? ስምዖን አረጋዊው ነው የተቀበለው። ሕፃኑን ክርስቶስን ታቅፋ ስትገባ እመቤታችን በጣም ደስ አለው። አረጋዊነቱ ተረሳ። ዓይኖቼ ማዳንህን ምን ብለዋል? አይተዋል አለ። ክርስቶስን ሕፃን ሆኖ ማየት እኮ በጣም ትልቅ ክብር ነው። እንዲሁም ሕፃን ደስ ይላል አይደል? ክርስቶስ ሲሆን ደግሞ አስቡት፣ ያ ሕፃን አምላካችን ኢየሱስ ክርስቶስ ሕፃን በነበረ ሰዓት በጣም ሰዎች ይወዱት ነበር። አረጋዊ መንፈሳዊ የተባለ አባት ተገልጦለት አይቷል። ሕፃኑን ክርስቶስ ለማቀፍ ሰዎች ሁሉ ይሻሙ ነበር። እሱን አቅፋ ልቧ በሐዘን የደማ ሴት ከሐዘኗ ትረጋጋ ነበር። እሱን ያቀፈ ሰው አይጠግበውም ነበር። መዓዛውን ሊለየው አይፈልግም ነበር። እመቤታችን አይታ እስክትናፍቅ ድረስ ሰዎች እየተሻሙ ያቅፉት ነበረ። አይ ልጄ ነው አምጡ ማለት ትችላለች አይደል? እንዳትል ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። የእሷ ልጅ የእሷ ብቻ ነው እንዴ? የሁላችንም። እና ሕፃኑን ታቅፈሽ ወደ ቤተ መቅደስ የገባ እንግዲህ ይሄ ስምዖን ምንኛ እንደተደሰተ። አባ ጊዮርጊስ ዘጋስጫ ደግሞ ይላል ሕፃኑን ክርስቶስን ታቀፈው ይላል። የኦሪቱ ካህን ስምዖን ሕፃኑን ታቀፈው፣ በጉን ታቀፈው ይላል። ንጹሑን የእግዚአብሔር በግ ክርስቶስን ታቀፈው፣ እንዳይሰዋው ጊዜው አልደረሰም ይላል። ካህን በግ ካገኘ ምን ማድረግ ነው? ስራው መሰዋት ነው። ይሄ በግ ይሄ እግዚአብሔር በግ ገና ጊዜው አልደረሰም፣ በመሳሳት አየው ይላል። ይሄ እንግዲህ የእያንዳንዳችን ዕለተ ተአምር ወንጽ ክርስቶስ ወደ ቤተ መቅደስ የገባበት ቀን አለ። ካህኑን ስምዖንን ያገኘበት ቀን። እኛ እያንዳንዳችን መጀመሪያ ቤተ መቅደስ የገባንበትን ቀን ታስታውሳላችሁ? መቼ ነው የገባነው? ክርስትና ስንነሳ ትዝ አይለንም። በእርግጥ አይደለ? ማን እንዳነሳው ያያለ ቀና ብሎ የምስባክ የተቀበላለ ተሰጥቶ የለም። ግን ለእያንዳንዳችን ክርስቶስ ወደ ቤተ መቅደስ እንደገባበት ቅጽበት ያለ ቅጽበት ተሰጥቶናል። ወደ ቤተክርስቲያን የገባንበት ቀን አለ። ለእኛም ስምዖን አረጋዊ ቆሞ ተቀብሎናል። አባቶቻችን ካህናት አይደለም እንዴ? ተቀብለውናል፣ አቅፈውናል፣ ደስ ተሰኝተውብናል። እና ነጭም ቀይም አበባ የተባለ አምላካችን ኢየሱስ ክርስቶስ ነጭ አበባ ነው። ነጭነቱ ጻዕዳ በመለኮቱ ይላል። ነጭ መሆኑ አምላክነቱን ነው የሚያሳየው፣ ብሩህ መሆኑን ነው የሚያሳየው። ክርስቶስ ከትንሣኤው በኋላ በተለይ ብሩህ ሆኖ ታይቷል። በታቦር ተራራ ላይም ምን ሆነ ይላል? ልብሱ እንደ በረዶ ምን ሆነ? ነጭ ሆነ። ፊቱም እንደ ፀሐይ ምን አለ? አበራ ይላል። ብርሃን ሆነ። ቀን እስኪመስል ሌሊቱ የነጋ እስኪመስል ድረስ
የክርስቶስ ፊቱ እንደ ፀሐይ አበራ፣ ልብሱ ደግሞ ነጭ እንደ በረዶ ሆነ። ሙሴ እንኳን ፊቱ አብርቶ ነበር አይደል? እግዚአብሔርን አናግሮ መጥቶ ሙሴ አናግሮ ሲመጣ ፊቱ አበራ። እስራኤላውያን ፈሩት። ተሸፈንልን ተገልበብለን አሉት፣ ተሸፈንልን አሉት። ሙሴም በልብሱ ፊቱን ምን አለ? ሸፈነ። የኛ አምላክ ክርስቶስ ግን ፊቱ ሲያበራ በልብሱ እንዳይሸፍን ልብሱ ምን ሆነ? እንደ በረዶ ነጭ ሆነ።